አንድ ድምጽ ሊያስፈራህ ይችላል፣ አንድ ድምጽ ሊያስደስትህ ይችላል፣ አንድ ድምጽ ሊያረጋጋህ ይችላል፣ አንድ ድምጽ ሊያስጨንቅህ ይችላል። እያንዳንዱ ቃል እንኳን በአካላዊ ስርዓት ላይ የሚያመጣው የራሱ የሆነ ኃይል አለው። ጠበል ምንጊዜም ቤት ውስጥ አይቀመጥም። ሰውነት ማይስማማው ምግብ ሲመገብ እንደሚቆጣ ሁሉ ማይስማማው ድምጽ ከገባ አይምሮ ሊረበሽ ይችላል። አብዛኛውን ጊዜ እንዲህ አይነት ቦታ ላይ የሚያዘወትር ለድንገተኛ ሞት ሁሉ ሊዳረግ ይችላል። ዜማ በተመስጦ ይዞ የመንጎድ አቅም አለው። ክፍል አንድን ያላዩ ተመልካቾች ክፍል አንድን ቢያዩ ትመርጣለሁ። ዓለም አቀፍ ቋንቋ እንደሆነ አይተናል። ዜማ በቤተ እምነት ሊሆን ይችላል፣ በባህል ሊሆን ይችላል፣ በሐዘን ሰዓት ሊሆን ይችላል፣ በደስታ ሰዓት ሊሆን ይችላል፣ በጀብደኝነት ሰዓት ሊሆን ይችላል። ሁሉም ዓለም ህዝቦች ዜማ የራሳቸው ነው ዜማ አላቸው፣ የቁም ዜማ አላቸው። ያን ዜማ ደግሞ የበለጠ የሚያስጉቡበት የድምጽ መሳሪያ ደግሞ ሰርተው ያን የቁም ዜማ በመሳሪያዊ ቅላጼ አጅበው እንዴት እንደሚያቀርቡ አይተናል። ሁለተኛ ዜማ ሂሳብ እንደሆነ ጭምር አይተናል። በቁጥር እንዴት ይገለጽ እንደነበር እነ ፓይታጎረስን ጨምረን ያየንበት አጋጣሚ ነበረ። ሌላው ከማስታውሰው የተፈጥሮን ድምጽ ጠይቀኸኝ ነበር። ተፈጥሮ ድምጽ አላት ወይ የሚለውን ከናብሪስ ደንጊያ ጀምረን የእንስሳቱ፣ የአራዊቱ፣ የአዕዋፉ ጩኸታቸው፣ ዝማሪያቸው ግዕዛን ካለውም ከሌለውም የሚወጣው ድምጽ ምን ያህል ኃይል እንዳለው እያንዳንዱ ድምጽ ደግሞ የራሱ የሆነ ፍሪኩዌንሲ እንዳለው ዙተራ እንዳለው አይተናል። ኢቭን ከዋክብት ዓለም ውስጥ ገብተን ድምጽ የሚያወጡት ከዋክብት እነማን እንደሆኑ ፐልሴቲንግ ስታርስን በዝርዝር ስላየን አንድን ያላዩ ተመልካቾች አንድን እንደ መሰረት ሊያዩ ይገባል። አሁን የጠየቀኝ የድምጽ ወይም የቅላጼውም የዜማ ጥቅም በሚለው እንቃኘው ብዬ አስባለሁ። ስለዚህ በክፍል አንዱ ውይይታችን ላይ ዜማ በፊደል፣ ዜማ በቁጥር፣ ዜማ በምልክት ህዝቦች ሊገልጹት ይችላሉ ብለናል። ስለዚህ አ ስንል፣ በ ስንል፣ ግግግግግግ ስንል፣ ድድድድድድ ስንል የሚሉት ጥጥጥጥ የሚሉት እነዚህ ድምጾች ሁሉ የራሳቸው የሆነ ምን አላቸው? ንዝረትና እርግብግብታ አላቸው። በአሸዋ እንዴት እንደተለካ ድምጽ ቁስ አካልን ወደ ሂሳባዊ ቅርጽ እንዴት እንዳመጣ ስላየን ማለት ነው ባለፈው። ስለዚህ ይሄ የሚያወጣው ንዝረት፣ እርግብግብታ፣ ዙተራ በድንገት ሳታስበው ሐሴትን አምጥቶ የማረጋጋት ኃይል አለው ማለት ነው። አንድ ድምጽ ሊያስፈራህ ይችላል፣ አንድ ድምጽ ሊያስደስትህ ይችላል፣ አንድ ድምጽ ሊያረጋጋህ ይችላል፣ አንድ ድምጽ ሊያስጨንቅህ ይችላል። ለምን ነው ይሄ የሆነው ነው? ምክንያቱም ይሄ የሚወጣው እርግብግብታ፣ ዙተራው አንዳንዱ አይምሮን የማስጨነቅ አካልን የማስጨነቅ ኃይል አለው፣ አንዳንዱ ደግሞ የማፍታታት አቅም አለው ማለት ነው። ስለዚህ ለዚህ ነው ተፈጥሮ በሂሳብ ይገለጻል፣ በፊደል ይገለጻል፣ በቁጥር ይገለጻል ብዬ ደጋግሜ 888 ላይ ጻፍኩት። ወደጃ አይደል የተፈጥሮን ድምጽ መረዳት ስላለብን ነው። ስለዚህ በተለይ ስመጥሩ ሰው ማክስ ሄንድል ነው። ማክስ ሄንድል ለምሳሌ የአራራይ ዜማን በለው የሚያራራ ዜማ በጆሮአችን መሳኩ መስኮት ከገባ ይሄ የአእምሮአችን ሰረሰር ሜዱላ ኦብሎንጋታ የሚባለው ድምጽ እንደሚያወጣ ሹካ ይሆናል። በቃ ሹካ ይሆንና ከድምጹ ጋር አብሮ ይርገበገባል። የሚገርም እኮ ነው ንዝረቱ። ይሄ አካል ይርገበገባል። ይሄ አካል ደግሞ የልብ ምትን ጨምሮ መቆጣጠር የሚችል ነው። ያተነፋፈስህንም ሁኔታ መቆጣጠር ይችላል። ስለዚህ በአተነፋፈስህና በልብ ምት ላይ ቀጥተኛ ምን አለው ማለት ነው? ተጽዕኖ አለው ማለት ነው። ከድምጹ ጋር አብሮ ምን ሆኗል ማለት ነው? ተርገብግቧል ማለት ነው። ይሄ እርግብግብታ ቀላል አድርገን ምንነው አይደለም። አንደኛ የልብ ምታችንን፣ ያተነፋፈስ ሁኔታችንን፣ አካላዊ ስርዓታችንን ሁሉ ሊመራ ይችላል ማለት ነው። ስለዚህ ተጽዕኖ ቀላል አይደለም። ለምሳሌ አንዳንድ ልዩ ዜማ ስትሰማ ሊፈውስህ ስል ሊያረጋጋ በሚለው ሊያረጋጋ
ጭንቀትን ሊያርቅልህ ይችላል። አንዳንዱ ደግሞ በተቃርኖ ሊያስጨንቅህ ይችላል ማለት ነው። ሊረብሽ ይችላል። ልክ እንደ ምግብ በለው ምግብ አንዳንድ ምግብ ስትመገብ ሰውነት ወደ ግብረ መልስ ይሰጥባል አይደል? በቃ የሆነ ያደረ ምግብ ሊሆን ይችላል፣ የተበከለ ምግብ ሊሆን ይችላልና ገና ስትመገበው ራሱ አንደኛ ሽታውም ጥሩ አይደለም፣ ገና ወደ ጉሮሮ ከዛ ሰውነት ሁሉ በቃ እሺ አይልም፣ በቃ ሊወጣ ይችላል። ምግብ የተቆሻሻ ምግብ የተበከለ ምግብ ስለሆነ ማለት ነው። በተመሳሳይ መልኩ ድምጽም በዛኑ ልክ ደረጃ ኃይል አለው። ይሄ የአእምሮ ክፍል አንዳንዴ እንድትረጋጋ ሲያደርግ፣ አንዳንዴ ደግሞ እንድትበሳጭም ሊያደርግ ይችላል፣ እንድትታመምም ሊያደርግ ይችላል። አልፎ ተርፎ ደግሞ ጦር ሜዳም እንድትዘምት ሊያደርግ ይችላል ማለት ነው። እንድትፈራም ሊያደርግ ይችላል። ስለዚህ በቀጥታም ሆነ በተዘዋዋሪ ድምጽ ከፍተኛ ኃይል አለው። ድምጽ ቀርቶ በቅላጼ የተዋበ ጂኦሜትሪካዊ ቅርጽ የሚሰራ ቀርቶ እያንዳንዱ ቃል እንኳን በአካላዊ ስርዓት ላይ የሚያመጣው የራሱ የሆነ ኃይል አለው። ግዙፉን ሳይሆን ረቂቁንም ማየት አለብህ ማለት ነው። ስጋ ነፍስ መንፈስ ስለሆነ ስጋ ነው ያለ፣ ነፍስና መንፈስ ረቂቅ ናቸው። ለምሳሌ በአባቶቻችንና እናቶቻችን የሚያደርጉት ቀላል ነገር እንደ ምሳሌ ላቅርብልህ። አሁን ጠበል ምን ጊዜም ቤት ውስጥ አይቀመጥም፣ ውጪ ይቀመጣል። በጣም መታሰብ ያለበት ነገር ነው። ውጪ ነው የሚቀመጠው። ለምንድን? ይሄ ትልቅ ሳይንስ እኮ ነው፣ ጥበብ ነው። ሳይንስ ማለት ዕውቀት ማለት ስለሆነ ማለት ነው። እና ለምንድን ነው ይሄ ውጪ የሚቀመጠው? እንዳይረክስ ይላሉ። ምንናገረው ቃል ጠበልን እንዳይሽረው፣ እንዳያጠፋው፣ እኛንም እንዳይጎዳን። አየህ፣ ይሄ እንግዲህ አንድ ሰው ለምሳሌ ውሃ ቅርቦ ዳዊት ሊደግም ይችላል። መድገም ማለት ሪሳይት ቃሉ መደጋገም ማለት ነው አይደለ? በአንደበቱ መድገም ሲጠጣው ይፈወሳል። በተቃራኒው ደግሞ ውሃውን ረግሞት ሰድቦት ቢጠጣው ሊታመም ይችላል። ድምጽ በውሃ ውስጥ የማለፍ አቅሙ ከፍተኛ ነው። እኛ ደግሞ ስንት ፐርሰንት ኦልሞስት 70% ውሃ የሆንን ነን ደማችን። ይሄ በጣም ይታወቃል። ስለዚህ ፈረንጆቹ ምንድነው ያደረጉት? የድምጽን ኃይል ለመረዳት የተለያዩ ብርጭቆ ላይ ውሃ በመሙላት ውሃ ከሞሉ በኋላ የሆኑ በስቲከር ቃላት በመለጠፍ ፊደል ኃይል አለው ብያለሁ። እንደምንለው አይደል? አንዱ ኃይል ተቀባይ ነው፣ አንዱ ኃይል ተሸካሚ ነው። አንዱ ያስተላልፋል። ስለዚህ ፊደሉ መጻፉ በቃ ፊደል መጻፍና መጻፍ ብቻ ሳይሆን ያን ፊደል የሚያወጣውን ድምጽ ማለት አንተ ውሃ ወደሃለሁ፣ አንተ ውሃ ጠላሃለሁ፣ በቃ መልካም ቃላት ክፉ ቃላት ደጋግመው ለውሃው መናገር። ከዛ በኋላ እንደገና ያንን አቀዝቅዘው ፍሮዝን አድርገው ሲያወጡት መልካም ቃል የተነገረበት በጣም የሚያማምሩ ቅርጾች፣ ክፉ ቃል የተነገረበት ውሃ ደግሞ በ24 ሰዓት ውስጥ መፈርከሱ ብቻ ሳይሆን የሚያስቀይም ቅርጽ ሰጥቶ መውጣቱም ደግሞ አስደንጋጭ ነበር። አሁን ይሄን በምን አደረጉት? በዜማ አደረጉት ማለት ነው። የተለያዩ የዜማ ስልቶችን እንግዲህ ዓለም አቀፍ ነው የምናወራው፣ እንደ አገር አቀፍ እንዳይወሰድብኝ ይሄን ጉዳይ እንደ ዓለም አቀፍ የተለያዩ መሳሪያዎች አሉ። ያም የራሱ አለ፣ ይሄም አለ፣ ይሄም ባህላዊ አለ፣ ዘመናዊ የተለያዩ ነገሮች አሉና የተለያዩ ፍሪኩዌንሲ ያላቸው ለውሃው መክፈት በኋላ ውሃው የሚያመጣውን ቅርጽ ማወቅ እና እጅግ የሚገራረሙ ውበት ያላቸው ክሪስታሎች እንደተገኙ ደግሞ እጅግ አስፈሪ ቅርጽ የሰጡ ደግሞ ክሪስታሎች ነበሩ፣ የውሃው ክሪስታሎች። ይሄ ምን ያመለክታል ነው? የድምጽን ኃይል፣ የፊደልን ኃይል፣ የቁጥርን ኃይል፣ የንዝረትን ኃይል ያመለክታል ማለት ነው። ስለዚህ ሰውነት ማይስማማው ምግብ ሲመገብ እንደሚቆጣ ሁሉ ማይስማማው ድምጽ ከገባ አይምሮ ሊረበሽ ይችላል። ልትጨነቅ ትችላለህ፣ ልትሸበር ትችላለህ። በአንጻሩ ደግሞ ሚስማማውን
ሲገባበት ደግሞ በደስታ ሊፍነከነክ ይችላል ያ ሰው ማለት ነው። ስለዚህ ድምጾች ያላቸውን ኃይል ዜማዎች ያላቸውን ኃይል በዚህ መልኩ ልንቃኘው እንችላለን ከጤንነት አንፃር ማለት ነው። በተለይ ስቴቨን ሃልፐርት እና ሉዊስ ሳቫሪል የሚባሉ ሳውንድ ሄልዝ የሚል መጽሐፍ አላቸው። የድምጽ ጤንነትና ድምጽን ያዩበት ምርምር ነውና ገጽ 69 ላይ ምን ብለዋል? ያንዳንድ ዜማ ስልተምት ሰውነትን ግራ የሚያጋባ ሲሆን ጡንቻዎችን ደግሞ ያዳክማል ይላሉ። ይሄ በጣም የሚገርም ነው። ሰውነትን ግራ ሊያጋባ ይችላል። ሁላችንም በራሳችን ኤክስፒሪየንስ ሊኖረን ይችላል። አንድ የሆነ ጩኸት ያለው ነገር ሲሰማ በቃ ድብልቅልቅ ሊልብ ሰውነት ግራ ሊጋባ ለምሳሌ ቶን እንደው በጣም በስልት በቁጥር የተገነባ ዜማ ቀርቶ ተራ የመኪና ክላክስ እንኳን የሚረብሻቸው ሰዎች አሉ። እንደሚታወቀው ለምሳሌ ጸጥ ያለ ሀገር ኖረ ምንም የመኪና ክላክስ ማይሰማበት ሰው በስርዓት የሚነዳበት የድምጽ ብክለት የሌለበት መተ ደግሞ እንደኛ ደግሞ የተጨናነቀ ሰው ፒፕ ካላረገ በቀር ደስ የማይለው ደግሞ ስትገባ አእምሮ ሁሉ ሊጨናነቅ ይችላል። ስለዚህ ኃይል አለ ማለት ነው እዚህ ላይ መረዳት ያለብን። እንደውም በጆን በሚባል አንድ ተመራማሪ የቀረበ ጥናት ምን ይላል? ጥናት የተደረገባቸው 100 ሰዎች ነበሩ ድምጽና ጤንነት በሚለው ማለት ነው። ከ100 ሰዎች 90% ስልተምት አለ፣ የተለያየ ስልተምት እንዳለ እናውቃለን፣ ቅኝቶች አሉ እና የተከፈተላቸው ቅኝት ነበረ እና ጡንቻቸው 2/3 የሚሆነው ጥንካሬውን ወዲያው ነው ያጣው። የሚገርመው እጅግ ደግሞ የሚገርመው እነዛ ያን ስልተምት ያደመጡት አድማጮች ያንን ስልተምት ይወዱታል፣ ግን ሰውነታቸው ይዝለፈለፍ ነበረ፣ ግራ ይጋባ ነበረ፣ የልብ ምታቸው መደበኛ ያልሆነ ነበረ። አንዳንዶቹም እንደውም ሰውነታቸው ተዳክሞ ነበረ። ስለዚህ በአንዳንድ ቦታ ላይ ለምሳሌ ስታይ ሰዎች ተዝለፍልፈው ሊወድቁ ይችላሉ። እንደው የተለመደ ነው፣ ራሳቸውን ሊስቱ ይችላሉ። እነዚህ ሰዎች ምንድነው የሆኑት ነው? የተለያየ መሳሪያ ተከፍቷል፣ ምንም ሊሆን ይችላል፣ ባህላዊ በለው ዘመናዊ ሌላ ጉዳይ ነው እና ጠብ ይላሉ፣ ይንፈራገ ሰውነታቸው ይዝለፈለፋል። አየ ያን ነገር ሊወዱትም ላይወዱትም ይችላሉ፣ ግን ሰውነታቸው ግብረ መልሱ ተቆጥቷል ማለት ነው። ለዛ ስለዚህ ጩኸት ላይ በዛበት በጣም አለ አይደለ እረፍት የሚነሳ ይሄ ጩኸት ያለበት። ስለዚህ አብዛኛውን ጊዜ እንዲህ አይነት ቦታ ላይ የሚያዘወትር ለድንገተኛ ሞት ሁሉ ሊዳረግ ይችላል። በጣም ጩኸቱ አየህ ልቡን እያዳከመው ይመጣል ማለት ነው። ስርዓቱን እያቃወሰው ይመጣል፣ በተዘዋዋሪ አንተን እየጎዳህ ይመጣል ማለት ነው። እና ሰዎች ድንገት የሆነ ድምጽ ሰምተው ተዝለፍልፈው ይወድቃሉ። ግማሹ እንትን ይላል፣ በአምቡላንስ ተይዞ ውጭ ሀገር ባህር ማዶ ተይዞ ሲሄዱ ታያለ፣ ይፈራገጣል፣ ልቡ ደክሞ ውሃም ይሆናል። ይሄው አየር አጥቶ አይደለም። አየር ሁሉም ሰው እኩል የሚተነፍሰው ነገር ነው። መጨናነቅ ሊኖር ይችላል፣ ግን ከዛ በተረፈ አየህ ፍሪኩዌንሲ ያላቸው አይደል ንዝረት ኃይል እኮ ነው የሚወጣው። ስትል በስትል ገስትል ደስትል የራሱ ኃይል ነው። ባለፈው በፊደል ከመምር መስፍን ጋራ ቆይታ አድርጋለሁ በዚህ ዙሪያ። የድምጽ ንዝረቶቹ የሚያወጡት ነገር አስፈሪ አስደንጋጭ፣ ልክ እንደተመረዘ ምግብ ስትበላው ሰውነት ወዲያው እንደሚቆጣ አለርጂ እንደሚሆን አንዳንድ አለርጂ የሆኑ ሰዎች አሉ አይደል? የሆነ ምግብ ሲበሉ ወዲያው ሽፍ ይልባቸዋል። በቃ ሰውነታቸው ወዲያው ነው የሚቆጣው። ይሄም የአእምሮ ሰረሰራቸው ወዲያው ነው የሚቆጣው። የልብ እንትናቸው ይዳከማል። ስለዚህ በቀላሉ ተዝለፍልፈው ይወድቃሉ ማለት ነው። ስለዚህ መጠንቀቅ ይገባቸዋል ነው። ከዛ ነገር መለየት ካልቻሉ በስተቀር በሂደት ጤናቸው ሊቃወስ ይችላል። ይሄ በጣም ሊያሰምሩበት ይገባል። ሁሉ ነገር በቁጥር የሚገለጽ ስለሆነ ማለት ነው። ሌላው ዛሬ ቅዱስ መጽሐፍ ሳነብ የሚገርመኝ ዳዊት መሰንቆውን ሲመታ በሳኦል ላይ አድሮ የነበረ ክፉ መንፈስ ይሸሽ ነበር ይላል።
ያ መንፈሳዊ ነው ማለት ነው። መንፈሳዊ ነው። በመንፈሳዊ ዓለም እንወሰደው። አሁን ለምሳሌ የጥንት ነገስታት በገና እንዲደረደርላቸው ይፈልጉ ነበር ከችሎት ሲመለሱ ማለት ነው። በገና ምን ያህል ንዝረቱ አይምሮውን የማረጋጋት አቅሙን በራስ ነው። እኔ ገርመኛለሁ። በገና እንትን ጥዝ ሲል እያንዳንዱ እንትን ሲል ምንም ሳትለው ጸጥ ያለ ቦታ ላይ ይሄ የተዋከበለው ነገር ሳይሆን ጸጥ ያለ ሆነ ላይ ቦታ ላይ ሆነ ሲሰማው ካልም ያረጋል። አይምሮውን የማረጋጋት አቅሙ በጣም ከፍተኛ ነው። ስለዚህ ጭንቀትን ምንም ወዲያው አርቆ አይምሮውን የማደስ አቅም አለው። አንዳንዱ ደግሞ አይምሮውንም ልብህንም አካልህንም አካላዊ ስርዓትን አዝለፍልፎ ሊያንፈራግጥህና ሊጥልህ ይችላል ማለት ነው። ስለዚህ በጣም ወሳኝ ነገር ነው ማለት ነው። ስለዚህ የምንሰማውን ነገር በጣም ማወቅ አለብን። ሰውነታችን ግብረ መልሱን ማየት ይገባናል። ይህ ብቻ አይደለም። ዜማ በተመስጦ ይዞ የመንጎድ አቅም አለው። ኢቭን ወደ ኋላ ዘመን ሊመልስን በትውስታ ይችላል። አታውቀው። ለምሳሌ አፄ ገብረ መስቀል አሁን ቅዱስ ያሬድ ሲዘምር ንጉሱ አላወቀም። በቃ አይምሮ የለም ተሰውሯል እኮ ጦሩን ቅዱስ ያሬድ እግር ላይ እስከ መሰካት ደርሶ እና አፄ ገብረ መስቀል ተነጥቋል። የቅዱስ ያሬድ እግር በጦር እስኪወጋ እስኪደማ ድረስ አላወቀ። ይሄ በጣም ይገርማል። እንደውም አንዳንድ ሊቃውንት ሲሉ ቅዱስ ያሬድ በሚዘምርበት ጊዜ እንስሳት ራሱ አራዊት ራሱ አያፍ ራሱ ለመስማት እስከ መሰብሰብ ጣዕመ ዜማውን የሚሉ ጽሁፎች አንብቤያለሁ ብራና ላይ። ማይሆንበት ምክንያት ምንድነው? አሁን ከእንስሳት ድምጽ ጋር ተግባብተው እነዛን የሚጠሩ ሰዎች እንዳሉ ይታወቃል የትም እና ከብቶች ራሱ ከማረስ እንደቆሙ በዚህም ገበሬው ተበሳጭተው ቅዱስ ያሬድን ጭምር በጅራፍ እንደገረፈው ሊቃውንት ይተርካሉ። ይሄ ይገርማል። ስለዚህ በተመስጦ ይዞ መንጎድ እንኳን እኛን እንስሳት አራዊት አዕዋፍ ዓለም ውስጥ ራሱ እንዴት እንደሚገባ በክፍል 1 ቆይታችን ያየነው ነው።